ሰላም ቤተሰቦቻችን እንዴት ናችሁልን? ትናንትና በቃ የነበረን ደስታ ቀላል አልነበረም፣ በጣም አሪፍ ነበረ። አሁን ደግሞ ሳሎን ቁጭ ብለን እስኪ እንጨዋወታለን። ከባልየው ጋር ይመጣል ታዩታላችሁ። እውነት በጣም ነው ደስ ያለኝ እኔ እውነት። ይግቡ እኔ አባት ከትናንት እኮ ዛሬ አሪፍ ነው ይሻላል። አይ አባቴ እንዴት ናችሁ ቤተሰቦቻችን? ዝታ አደረገችው እናሳ እንዴት አየሽ? ቆንጆ ነው። እስከ ዛሬ ከነበረው ቆንጆ ነው። ጌታ ሆይ እንደ አራስ እየታረስኩ ነው። እንደውም ቆይ አረ ላምጣልክ። አንተ አጫውተች አጥሚትህን ነው። እሺ አምጪልኝ። አጥሚቱን እያለች ገንፎውን እያለች እንግዲህ በገዛ እጇ ያስገባችኝን እያረሰችኝ ነው። በነገራችሁ ላይ ስሜቱ ግን ይለያል። ያለው የኮንፊደንስ መጠኑ ከፍ ይላል። የሆነ ከላያችሁ ላይ የማያስፈልግ ልክ ያልሆነ ነገር እንደተነሳ ይሰማችኋል ምናምን። አትፍሩ ባካችሁን፣ ግድ የላችሁ ቶሎ ማስቆረጥ ነው። ቴንኪው ኔማር አመሰግናለሁ። ብዙ አመት ነበር የታገለችው። ከዛሬ ነገ እየተባባልን ይኸው አሁን እዚህ ደረስን። ግን በጣም ነው የማመሰግነው የኔ ውድ። በእንደዚህ አይነት ሁኔታ ውስጥም ሆነሽ ያለሽ ፍቅር አልቀነሰም፣ ያለሽ ክብር አልቀነሰም። ለሌሎች ሚስቶች አርአያ መሆን የሚገባሽ ነሽና ባሎችን ብትሆኑ ግን እንደዚህ አትዘግዩ። ማለት ዘግይቻለሁ እኔም፣ ግን የዘገየሁበት ምክንያት አለኝ። ያ ምክንያቶቼ አሳማኝ አይደሉም ግን ናቸው። ትሰሙኛላችሁ፣ እነግራችኋለሁ ምክንያቱን አሳውቃችኋለሁ፣ ግን አሁን አይደለም። ስለዚህ ማንኛውም ምክንያት ቢኖርም ግን በህይወታችሁ ውስጥ መገረዝ ትልቅ ጥቅም አለው። በጣም ባለመገረዛቸው እስካሁን ድረስ ያላገቡ ብዙ ሰዎች አሉና ለነሱ ትልቅ መነሳሳትን እንፈጥራለን ብለን ስላሰብን ነው ይሄንን ህይወታችንን ያጋራናችሁ። ምን ታያለሽ? አትፍሩ። አሁን ደግሞ ወቅቱ ነው ብዬ ነው የማስበው። ወቅቱ ስለሆነ ሁሉም በእረፍት ሰዓቱ ነው፣ ክረምት ነው፣ አየሩም ደስ ይላል። ስለዚህ ሁላችሁም አሸንፋችሁ ፍርሃታችሁን ወደ ግርዛትና ነፃነታችሁ ሂዱ ነው የምለው። በጣም እኔ ራስ ወደ ነፃነታችሁ ሂዱ። ነፃነቱን አለኩ። አዎ እኔ ራስ አሁን ያልሽው ምንድነው? ምን ልታወሪ ነበር? ገብቼብሽ ነው። ለኔ ራሱ ማለት ያልተለመደ ነገር ስለሆነ ያስቀኛል፣ ግን የራሴው ጉድ ነው። ምንም ማድረግ አይችልም፣ ግድ ነው። ለእናንተ መማሪያ እንዲሆን አደባባይ ላይ አውጥተነዋል። ስለዚህ እኛ የደፈርነውን እናንተም ድፈሩ ባይ ነኝ። በየጓዳው ብዙ እንደኛ አይነት ሰዎች አላችሁ። ደጋግመን እየነገርናችሁ ነው ያለነው። እንትኑ ስለሚከብድ ወደፊት መውጣቱ ይከብዳል። አይደለም ወደፊት መውጣት ነው፣ ሐኪም ቤት መሄዱ ይከብዳል። እንዳልኳችሁ ግን እኛ የሄድንበት ኢትኬር የካቲት 12 አካባቢ ነው፣ 6 ኪሎ ከአይነ ስውራን ትምህርት ቤት አጠገብ ነው። በጣም ሴፍ ነው።
ሰዓት ይያዝላችኋል። ማንም ግርግር በሌለበት ሰዓት ቪአይፒ ነው። ክረምት ነው። በጣም ጥሩ ኦፈር አለ። ስፔሻሊ በእኛም ከሄዳችሁ ሰው አየኝ አላየኝ ብሎ ነገር የለም። እሱ ነገር ነው ትንሽ እንትን የሚለው አይደል የሚከብድ የነበረው። በጣም ስፔሻላይዝድ ያደረጉ ሰዎች ናቸው፣ ዶክተሮች ናቸው ያንን እንትን የሚያደርጉን ሕክምናውን የሚሰጡት። ስለዚህ አትፍሩ። አሁን እኛ በቤታችን ምን እያደረግን ነው? ዘና እያልን ነው። አጥሚታችንን እየጠጣን ዳንስ ካልደነስን እያለች ነው እንግዲህ ዳንስ እንደንሳለን። ዳንሳችንን ስንደንስ ደግሞ ቱቶሪያል በሉት እየተለማመድን በዛው እናንተ ታዩታላችሁ። ቲክቶክ ላይ ሲለቀቅ ግን አንድ ላይ በሙዚቃው ኮፒራይት ስለሚይዘን አሁን በሄድፎን ነው የምንሰራው። በሄድፎን ነው የምንሰራው። ዳንሶቹን አብረን ነው የምንደንሳቸው፣ አብረን ነው የምንለማመዳቸው። አሁን ገና ልንለማመዳቸው ነው። ያው ከግርዛት በኋላ አንድ ሳምንት ራሱ አይቆይም። ብዙ ያው በሁለተኛ ቀኑ እንደዚህ ሆኖ ተቀምጧል። ብርቱ መሆን መቻል አለባችሁ። ጠንካራ እዛው ቀዳሹ ቆንጆ ማር ይላል እንዳንቺ ማር አለው አሪፍ ለቁስልክ እቺን ወደዚህ እናረጋታለን። አቤት ጎንበስ ቀና ስትል ደግሞ ያምርብሃል። ቀልጃንቺ ሀሳቡንም ጨምሮ ነው የምንሰራው። ሀሳቡን ጨምሮ ነው ሀሳቡን ይሁንስ ፈቃይደሽ ነው አጥንቴን ይዘሽ ስትመጪ 50 ስትደንሽ ምናምን ስትይ በዚህ ሙዚቃ ላይ ከፍተሻለሁ ጀመረ እያልሽ ትመጫለሽ ማለት ነው። ልክ I'm so happy ሲል እያልሽ እየደነሽ ሽክርክር እያልሽ ምናምን ወደዛ እያየሽ ዳንሱን ሳይሆን I'm so happy ከዛ እኔ ጋር ትወሪያለሽ ትመጫለሽ። ከዛ እኔ ቀና እላለሁ እንትንሽን የልጃችን አይደል። ከዛ ቁጭ ታደርጊዋለሽ። ከዛ ጠጋ እናደርገውና መደነስ እንጀምራለን። ልጀምርልሽ? ከዛ ምንድን ነበር ያልኩሽ? ይሄን እኔ ይዘዋለሁ። ስለዚህ እንስጠጋ። አንቺ ያንን ትይዣለሽ። ያንሽ ያርስ። ከዛ እቺን እናስጠጋታለን። አውትፑቱን ታዩታላችሁ ውጤቱ። ተነሳው እኔ ሁለተኛ ላይ ማለት ነው። ቀይር ነው ገባሽ? አሁን እዚህ ላይ ብናደርጋታለን። እንስራ በእናትህ እንስራ። እየሰራ ነው። መጀመሪያ መጣሽ አይልሽ ተኝቼ ነበረ። ከዛን አንዷ ታርፈናለች። ሁለት ሶስት አሁንሽ ሁለት ሶስት አራት ገባሽ? ቀኝ ግራ
ጌራ እንደዚህ ነገር ነው። እሺ እንደምን ጀምር ይለጣልን። እሺ 3 አሁን ጠጋ በይ ወደ ቀኝ yes ቀኝ ግራ ግራ ቀኝ መርገማት አለ አይፈልም ቆንጆ የመጨረሻ አንዴ አይ አባባ በጣም አድካሚ ነው፣ ግን በጣም ቀላል ነገር አይደለም። እንደዚህ ሆነ እሷ እንዲህ መስራት እኔ ራሱ እያላበኝ ነው። እንርገማ አንዴ የመጨረሻ ነይ ግቢ እሺ ሬዲ ቦታ አጠፋሽማ። እሺ ልጀምር ነው። አንድ አልሻ ሁለት ሶስት አሁን ግቢ ቀኝ ሄይ ዋን ያስገድምሻል። መድገም አለብን። ልምምዱን ስለሆነ እያሳየናችሁ ያለ ነው። ተለማመዱ እግረ መንገዳችሁን። እሺ ደጋግማችሁት ከዛ ቲክቶክ ላይ አብራችሁ ከኛ ጋር መስራት ትችላላችሁ። አይዞሽ አይዞሽ ነው ደስ ይላል። እሺ ልጀምረው። እሺ I'm so happy ያት ዲንግ አንድ ሁለት አተተው አሁን ሁለት ግራ I'm so tired. ቤተሰቦቻችን አይ ምን ልቤ ሲመታ ኧረ እባክሽ
አትንካው እኮ እያለ ነው። እንዴት ነው? ምንድነው እንደዚህ የሚወጣው? እየደከመኝ ነው ሰውዬ። ቀላል መሰለህ እንዴ? ይቅርታ እናቁ ይቅርብን። ጨረስን እኮ ዳንሱ። ቀጣይ ሞራት የለብን እና ወደ ቲክቶካችን። እሺ አድካሚ ነው በጣም። እንደዚህ አይነት ቪዲዮዎችን ይዘንላችሁ እንመጣለን በመሃል ለቲክቶክ እየተዘጋጀንባቸው የምንዘጋጅባቸውን ማለት ነው። እኔ ራሱ አልቦኛል። ይሄ ማለት ልምምዱ ነው። እናንተ የምታዩት ያችን ሰከንዷ ነው አይደለ? ኦልሞስት ከ20 ደቂቃ በላይ ሆኖታልና ልምምዱ ከባድ ነው። አይዞሽ ያስገሳሉላ። ልምምዱ ከባድ ነው። ስለዚህ ልምምዱን ከኛ ጋር ሆናችሁ ተለማመዱት። ከዛም በኋላ አብረን እንደንሳለን። ምትዩ ነገር ካለሽ ማሪ ወዳችኋለሁ። እኛም እንወዳችኋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉልን። ቤተሰቦቻችን፣ አክባሪዎቻችን፣ ወዳጆቻችን እያንዳንዱ ስለ ግርዛት የተናገርናቸው ያደረግናቸው ያሳየናችሁ ነገሮች በሙሉ በእኛ ህይወት ውስጥ የውሸት ነው። በሌሎች ህይወት ውስጥ ግን የእውነት አለ፣ አሁንም አለ። አንደኛ ለሌሎቻችሁ መማሪያ እንሆን ዘንድ ነው የወጣ ነው። ማለት ምንድነው? ያው አሁን እየሰራን ያለ ነው ወጥተው ደፍረው መገረዝን ያልደፈሩና ወጥተው እንትን ያላሉ ወንድሞቻችንን እንትን ለማድረግ ነው፣ ለመወከል ነው የወጣ ነውና ጊዜ ሁሌም ጊዜ አለ። ጊዜያችሁን ዝም ብላችሁ አትክፉት። እቺ ጥሩ ሰዓት ናት ብዬ አስባለሁ። ያሳየናችሁ ቪዲዮዎች በአጠቃላይ መማሪያ ይሆን ዘንድ ብለን ነው እንትን ያልነው የቀረጽነው የሰራነው። ይሄንን ህይወት የምትኖሩ ሰዎች ግን ወደኋላ አትበሉ። እሺ ደፍራችሁ ውጡ፣ ደፍራችሁ ውጡ። ምንም ማለት አይደለም። ፍራቻችሁን ደግሞ ሊቀርፍላችሁ የሚችል መንገዶች አሉ። ከስር እናስቀምጥላችኋለን ስልኩን፣ አድራሻውንም ነግረናችኋል። ሄዳችሁ እዛ ተገረዙ። ግርዛት በጣም ጥቅም ስላለው እንደ ማህበረሰብ በሃይማኖታዊም በኩል ብታዩት ግድ ነው። ባለቤቴ አይደለም ይሄንን ከዚህ የከፋ ነገሮችን ችላኝ ነው የኖረችው። የእውነት ሚስት ናት፣ የእውነት ባለቤት ነች፣ ቤቴ ነች፣ ህይወቴ ነች፣ ኑሮዬ ነች። የእውነትም ቢሆን በእርግጠኝነት እንደዛ እንደምትሆን አምንባታለሁ። ምክንያቱም ሰውን የምትወዱት ከነምናምኑ አይደል? መሆንም ያለበት እንደዛ ነውና የኛ የውሸት ቢሆንም የእውነት እየኖራችሁ ያላችሁ ወንድሞቻችን ውጡ፣ ተጋፍጡት። ጊዜው አሁን ነው። ነገ ከነገ ወዲያ አትበሉ። የምትዩ ነገር አለ ማለት እነሱ ራሳቸው ፈልገው ያመጡት ወይ የሰሩት ነገር አለ። እግዚአብሔር የሰጠን ነገር ስለሆነ ግድ ነው። ያው ጥርሳችንን እንቀይር የለ 7 አመት ይሞላል። እንደዛ ማሰብ ነው። ስለዚህ ሴቶቻችንም ተረዷቸው። ወንዶቹን ሰበምንም የስስት ነው፣ የሀዘኔታ ነው ወቅታቸውና ጊዜያቸውን የሚያሳልፉባቸው። ወይ ደግሞ ህመም ከነበረባቸው ያኛው ህመም እስኪለቃቸው በሚል በዛው ኬዳ ልጁም ነፍስ ያቅና አላስነካም ይላል። ከፍ ካላችሁ ግን ራሳችሁ መወሰን ስለምትችሉ እግዚአብሔር ደግሞ ከእግዚአብሔር በታች ያሉን ዶክተሮች ናቸው። ስለዚህ ለዶክተሮቻችን ምንም ማፈር ምንም አያስፈልግም። እነሱም ስራቸውን ነው የሚሰሩት። እኛም መገልገል ያለብንን ተገልግለን አመስግነን መለያየት ነው። ዶክተር ደግሞ ሚስጥረኛ ነው ከምንም በላይ። ስለዚህ አትፍሩ፣ አትስጉ ባይ። እንወዳችኋለን።
ሰብስክራይብ ማድረጉ አይረሳ። ኮሜንቱም ልክ እንደዛው፣ ላይኩም ትወዱናላችሁ እናውቃለን። እኛም በጣም ነው የምንወዳችሁ። ሼር አድርጉልን፣ ቤተሰቦቻችንን አብዙልን። እኛም የተለያዩ ለእናንተ ይጠቅማችኋል ብለን የምናስባቸውን ማህበራዊ ጉዳዮች፣ ቤተሰባዊ ጉዳዮች ያመጣን የእውነት ኑሯችንን እያሳየናችሁ፣ ጸባችንን፣ ፍቅራችንን እያሳየናችሁ አብረናችሁ እንቆያለን። እስካሁን ስለቆያችሁን እናመሰግናለን፣ እንወዳችኋለን። እኛ ህይወት ውስጥ የተፈጠሩትም በዙሪያችን ያሉትንም እናመጣለን ለእናንተ መማሪያም ይሆናችኋል፣ ቅድመ መጠንቀቂያም ይሆናችኋል። yes እንወዳችኋለን።